የወጣቶች ፕሮግራማችን እንደቀጠለ ነው። በዛሬው የ2007 የባለመርጥ ተሞክሮ የተማሪዎች ፕሮግራማችን ላይ የሁለተኛ ዝግጅታችን ላይ ነው የምንገኘው። በዚህ ፕሮግራማችንም ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እናቀናና የተማሪ ድጋፌ አለሙን የህይወት ተሞክሮ እናገኛለን። ተማሪ ድጋፌ አለሙ የኢኮ ባዮሎጂ ተማሪ ሲሆን 3.92 በመያዝ ነው የተመረቀው። ፕሮግራሙን ያዘጋጀችልን ፍሬዘር አበበ ናት። ወደ ዝግጅቱ የወደፊቷ ኢትዮጵያ ታላቅ የሳይንስ የጥናትና የምርምር ማዕከል እንደሚሆን ተስፋ በተጣለበት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለ4 ዓመታት ቆይታ አድርጎ የላቀ ውጤት በማስመዝገብ በከፍተኛ ማዕረግ ተመርቋል። አንደኛ ድጋፌ አለሙ በእጅግ ከፍተኛ ከብቶችን እየጠበቀ ጊዜ ተረፍ ሲልም ዛፍ ጥላ ስር ተቀምጦ ትምህርቱን እያጠና ነበር የልጅነት ህይወቱን ያሳለፈው። የአንደኛ ደረጃ ትምህርቱን ከትውልድ መንደሩ ሳይርቅ አጠናቀቀ። ለሁለተኛ ደረጃ ትምህርቱ ግን ወደ ሌላ ስፍራ መሄድ ግድ ሆነ። ለ4 ዓመታት ያህልም ከቤተሰቦቹ ተለየ። ቀጣይ የዩኒቨርሲቲ ትምህርቱን እያለመም ጥሩ ውጤት ለማምጣት ጥናቱን ቀጠለ። ክረምት ላይ ተማሪዎች ዩኒቨርሲቲ ተማሪዎች ሲለቀቁ ብዙ ነገር ነበር የሚነግሩኝ። እኔ ሄጄ ከነሱ ጋር ሌላ መጫወት ሳይሆን ስለ ትምህርት ህይወት እንዴት ነው የትምህርት ህይወት ያልኩ ነበር የምጠይቀውና እኛ በወቅቱ ከዩኒቨርሲቲ ተማሪ መጣ ማለት እንደ ትልቅ ነገር አድርገን ነው የምናየው። በዛን ጊዜ እነሱም ደግሞ ትልቅ አድርገው ነው የሚነግሩን። እኛ ትልቅ አድርገን ስናያቸው እነሱ ትልቅ አድርገው ይነግሩናል እና በጣም የሚገርም ነው። ባይዘ እነሱ የነገሩን ነገር ለኛ ጥሩ ጥቅም ሆነ። ከምንም በላይ ደግሞ ምርቃት ሲካሄድ ኢቲቪዎችን በማየት ሰዎች ሜዳሊያ ምናምን ሲሸለሙ በጣም ነበር ሰስፔንስ ሆኖ በዛን ጊዜ ያው አይ ዶንት ኖ በቃ ለዚህ እኔም ያው ታይቶኝ ነው መሰለኝ የሆነ ሰስፔንስ ነበርና በዛን ጊዜ በቃ ለምን መማር ዝም ብንማር እኮ እኛም እዚህ ቦታ እንደሳለን ባል ትልቅ ፍላጎቱ ነበረኝ። በመጀመሪያ ጊዜ ሜዲሲን ነበር የሞላሁት። ሁለተኛ ፓብሊክ ሄልዝ ነው። ከዛ ደግሞ አዘር ሄልዝ ሶስተኛ ላይ አድርጌ እነኚህ ሶስቱን አከታትዬ ነበር የሞላኋቸው። አራተኛ ላይ ናቹራል እና ኮምፒቲሽናል ሳይንስ መርጬ ያው ሲመለስ ውጤትና ምድብ ሲመለስ አራተኛ ነው የደረሰኝ እና ይሄ ሲሆን አልተከፋውም ነበር ብዙ። ያን ጊዜ አልማርም ይበበሳጭን 1 አመት ላግባረግ ኖሮ ከእድሜ ላይ 1 አመት ወርታች አደረኩ ማለት ነው። ስለዚህ ተስፋ ሳልቆርጥ እዚህ በመድረሴና ዛሬ ያው የማዕረግ ተሸላሚ ሆኜ በጣም ደስ ብሎኝ በዚህ ዲፓርትመንት ላይ እና ወደፊትም በዚህ ነገር ብዙ ሰርቼ አሁንም ገና ከዚህ በላይ ደስታ ማምጣት ነው የምፈልገው። ዲፓርትመንቱ አዲስ ከመሆኑም አንፃር ዲፓርትመንቱ ምንድነው መስራት ያለበት ምን ላይ ነው ፎከስ የሚያደርገው የሚሉት ነገር ዲቴል ያጠና ነበርና ብዙ የተለያዩ መረጃዎችን ኢንተርኔትን በመጠቀም መጽሐፍትን በመጠቀም ዕውቀቱን ለማስፋት ጥረት ያደርጋል። በጣም ጥሩ አንባቢ ነው ልጅ። አንባቢም ብቻ ሳይሆን ጠያቂም ጭምር ነው። እያንዳንዱን ኮርስ በምንመለከትበትም ሰዓት በትንሽ ውጤት ኮርሶች ነው ያስመዘገበው። በአብዛኛው A+ ነው ያለው። ስለዚህ ለዚህ ውጤት የበቃው መነሻው ምንድነው ሲባል ከማምራን ጋር ያለው የመደማመጥ ማምራንን የመስማት ያልገባውን ነገር የመጠየቅ የመሳተፍ ባህሪው ነው። ድጋፌ በዩኒቨርሲቲ ቆይታው ጠንካራ የሚባል ማህበራዊ ግንኙነት ለመፍጠር እንደቻለም ይገልጻል። ከሁሉም ተማሪ ጋር ነው ምግባባው። በሃይማኖትም ሆነ በአገርም ሆነ ካገኘው ተማሪ ጋር በጾታም ሆነ ዝም ብዬ ነው ምግባባውና ኦሮሞኛ ቋንቋን በቃ ፐርፌክትሊ ተናገር ያለው በየገምታለሁ። በመጀመሪያ አመት ላይ ጋዚ ግቢም ሳልመጣ ትንሽ ሞክር ነበር ባገሬ ላይ። እዚህ ግቢ ግን ብዙ የጎደሉኝ ነገሮች ኦሮሞኛ ቋንቋ በጓደኞቼ አማካኝነት ፐርፌክት ነኝ ብዬ ገምታለሁ። ከዛም በተረፈ ትግርኛንም እንደ ኦሮሞኛው ፐርፌክት ባይሆንም ትግርኛ ችያለሁ ብዬ ገምታለሁ። ያለው በቃ ነገር ሸር ነው የሚያደርግ እንደዚህ ክላውን ዶርም ምናምን ተቀምጠ እንደዚህ እኮ ፈተና ሊመጣ ይችላል ምናምን እያለ እንደዚህ ኳልኩሌሽን እንደዚህ ያሳየናል። እንደገና ደግሞ ይመጣሉ ብሎ ያሰባቸው ነገር ቲክ እያደረገ እንደዚህ እስኪ እናጥናቸው ምናምን እንወያይባቸው ነው ያስረዳናል። እኔ ከዲፓርትመንት ሁለተኛ ነኝ፣ ከግቢ ሴቶች ደግሞ አንደኛ ነኝ። ከፍተኛ ውጤት ያመጣሁ ነኝ እና ያለኝ ውጤት አጠቃላይ 3.78 ነው ኩሙሌቲቭ
ለዚህ ውጤት ደግሞ እሱ ከፍተኛ አስተዋጽኦ አድርጎልኛል። አሳይመንቶችን በምንሰራበት ጊዜ ያግዘናል። በግሩፕም ይሁን በኢንዲቪጁዋልም ቢሆን እሱን ሄጄ ማማከር እችላለሁ። ሌሎች ተማሪዎችን ለመርዳት ጊዜው ጉልበቱን መስዋዕት አድርጎ ሌሎችን በመርዳት አሁን በዩኒቨርሲቲ ደረጃ በአብዛኛው ኢንፎርሜሽን መደባበቅ ነው ያለ። እሱ እንደዛ አይነት እንትን የለው። የሚያውቃትን ነገር በተቻለ አቅም ሁሉም እንዲመረቁ የነገረኝ ከዚህ በፊትም የሚነግረኝ ሁላችን ከዚህ በኋላ እንትን ማለት የለብን ሁላችን መመረቅ አለብን የሚል እንትን አለው። ድጋፌ ከትምህርት ህይወቱ በተጨማሪ በግቢው ውስጥ በሚከናወኑ ሌሎች ተግባራት ላይም ተሳታፊ ነው። ለአብነትም በትምህርት ክፍላቸው በተቋቋመው የአካባቢ ጥበቃና እንክብካቤ ክበብ ውስጥ አባልና ሰብሳቢ ነው። በክበቡ ውስጥ ያሉ አባላትም ከአካባቢ ጥበቃ ጋር የተያያዙ ስራዎችን እንዲያከናውኑ ያስተባብራል። ግቢ ውስጥ ያሉ አትክልቶችን መንከባከብ ወይም ደግሞ ያልተተከሉባቸውን ቦታዎች እንደገና በመትከል ግቢውን ማስዋብ የመጀመሪያው ዓላማችን ነው። በፊት ካለው አንፃር ስናየው በተሻለ ሁኔታ ግቢው አረንጓዴ ሆኗል። በግቢ ውስጥ ያሉ ቆሻሻዎችን በመልቀም ሃይላንዶችን ሰብስበን ወንበሮች እንዲሁም ደግሞ የሃይላንድ ቤቶች እንደ ግቢው የመጀመሪያ ብለን እነኚህን ለመስራት አቅደን ስራ ላይ ይዋሉ አሉ። ቆሻሻዎች ሀብት ናቸው ይባላል። ስለዚህ ቆሻሻዎች ሀብት ሆኑ ደግሞ ሀብት መሆናቸውን በቀጥተኛ መልኩ ለህዝቡ ወይም ደግሞ ለዩኒቨርሲቲው ማህበረሰብ ማስተዋወቅ ስለሆነ ይሄው ሀብት ሆኖ አይተናል ማለት ነው። እዚህ ጋር ለምሳሌ ሀብት ነው የተጠቀምኩበት ሀብት ነው። እዚህ ውስጥም የተቀመጡ ቆሻሻዎች አሉ አይደል? ስለዚህ ሀብት ስለሆነ ነው የተጠቀምንባቸው። ዲዛይኑ ገና ይሻሻላል። ይሄን ለመጀመሪያ ስለሆነ ለጊዜው ክለቡ ይሄንን ሰርቶ ለጥቅም አውሏል ማለት ነው። ወደፊት በጥሩ ዲዛይኖችን ከኛ ጋር አቀናብረን ጥሩ ለመስራት እናቅዳለን። የተማሪ ፓርላማ አባል ነኝ። እንዲሁም የአካዳሚክ ጉዳዮች አባል በዛ ውስጥም አለሁበት። ሌላም ደግሞ እንዲሁም ከግቢ ስንወጣ ተማሪዎች ብዙን ጊዜ ልብሶቻቸውን እየጣሉ የሚወጡ አሉ። ሌሎች ዕቃ ይዘው የሚወጡ አሉ፣ ጥለው የሚወጡ አሉ። ከጓደኞቼ ጋር ብሬ ሰብስቤ ያን ልብስ በፌስታል አድርጌ በማከፋፈል የበጎ አድራጎት ስራ ሰርቻለሁ። ድጋፊና ጓደኞቹ ለመመረቅ የሚያበቃቸውን ችግር ፈቺ ነው ያሉትን ፕሮጀክት በቡድን ሰርተዋል። የደረቅ ቆሻሻ መከፋፈል መለካትና የአወጋገድ ስነ ስርዓት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሚለው ውስጥ 3 ርዕሶች ላይ አተኩረን ነው የመመረቂያ ጽሑፋችንን ለመስራት ያሰብነው። 7.14 ወደ ውጭ ወጥተን ከመስራት ይልቅ ለምን እዚሁ ግቢ አንሰራም ብለን ይሄን ርዕስ ከጓደኞቻችን ጋር በመሆን አብረን በመወያየት በመጀመሪያ እንደ ሐሳብ እኔ ያመጣሁትና አብረን ተወያየን። ስለዚህ ርዕሱ ጸድቆ በዚህ ላይ እንድንሰራ ሆነናል ማለት ነው። 14 አይነት ሶሊድ ዌስት ነው ከዚህ ግቢ ውስጥ ይወጣሉ ተብሎ እንደ እቅድ ያዝነው አግኝተናል። ከአካባቢያቸው ችግር ነው የተነሱት። ከዶርማቸው ከፍተኛ ቆሻሻ ይወጣል፣ እዛው ዳምፕ ይደረጋል። እዛው ፊት ለፊታቸው ጽዳት ሰራተኞች አውጥተው ሲያቃጥሉ ያያሉ። ያ ትክክል እንዳልሆነ ሁሌ ይናገራል። እንደገና በአጠቃላይ የዩኒቨርሲቲ ቆሻሻ አለ። ያ በየቦታው ተጥሎ ያዩታል። የዩኒቨርሲቲው ቆሻሻ አወጋገድ ችግር ሳይንሳዊ አይደለም። እንደገና ይሄ ኢኮኖሚካል አይደለም። ልክ እንደ ኢኮባዮሎጂስት ማለት ነው። ሳይንሳዊ በሆነ መንገድ ቆሻሻ እንዴት ማስወገድ እንችላለን? ቆሻሻ የሆነ ነገር ደግሞ እንደገና ቴክኖሎጂ ተጠቅመን እንዴት እንደገና እንጠቀማለን? ለወደፊት ዩኒቨርሲቲው ባዮጋዝ ለማምረት ኮምፖስት ሰርቶ አካባቢውን ለማልማት ምን ያህል ፖቴንሻል አለው የሚለውን እንትን የሚያሳይ ነው። እነ ድጋፌ በሰሩት ጥናት ከዩኒቨርሲቲው በአማካይ በቀን 1184 ኪሎ ግራም የሚመዝን ቆሻሻ እንደሚጣልም ለመመዝገብ ችለዋል። ግቢው ራሱን የቻለ የባዮጋዝ ዳይጀስተር አዘጋጅቶ ከነኚህ በቀን 900 ኪሎ ግራም ከሚገኘው እንጀራ ውስጥ ለምን ባዮጋዝ አይሰራም ብለን እንደ በጥናቱ ሪኮመንድ አድርገን ለጥናቱ ለሚመለከተው አካል አቅርበናል። ለመርዛማ ማቃጠያ ተብሎ ለብቻ ኢንሲነሬተር ከሰርቶ በስነ ስርዓት እንዲቃጠሉ ወንበር መስራት እንደሚቻል በሃይላንድ ሰርተን አሳይተን አቀርበናል። እንዲሁም ደግሞ በሃይላንድ የቆሻሻ ቅርጫት እንደሚሰራ ሰርተን አቀርበናል። ስለዚህ ግቢው ይሄን ክለብ አቋቁሞ ወይም ደግሞ የተለያየ ሰፖርት አድርጎ ግቢው እነኚህ የማይበሰብሱ ቆሻሻዎችን ከማቃጠልና
ሌላ ቦታ ከማስቀመጥ ይልቅ እንደዚህ አይነት ፕሮጀክቶች እንዲሰራበት ሪኮመንድ አድርገን ለግቢው አቅርበን አሳውቀናል። our waste is our resource ይላል። ቆሻሻዎቻችን ሀብቶቻችን ነው ይላሉ። ይሄ ነገር ካዲያ ትክክለኛ ሀብት መሆኑን ማሳየት አለብን። የተማረ ከፍተኛ ትምህርት ተቋም ማለት ምንድነው? ነገሮችን የተጻፉ ጽሁፎችን በድርጊት ማሳየት ነው። በሚታየው ችግር በአስቱ ውስጥ ምንድነው ዋና ችግር ቁልፍ ችግር የሚለውን ነገር ለይተው የመጡበት አግባብ አለ። በፈታኝነት በማይበት ሰዓት ያገኘውበት ጽረር እዚህ ግባ የሚባል አይደለም፣ የሚጠበቅ ምርር ጭምር ነው። አቀራረቡ ሲታይ በጣም አሪፍ ነበር። ዳታ ኢንተርፕሬቴሽኑ ኦኬ ነበር። የተከተሉት ሜቶዶሎጂም ትክክል ነበር። እነ ድጋፌ በሰሩት የመመረቂያ ፕሮጀክት ጥሩ ውጤት አግኝተዋል። ይህንን ጥናት በስፋት የማከናወን እቅድም አላቸው። ወደፊት እቅድ ይዘንበታል። ሰዎችን እየዞርን ለማስተማር እንሞክራለን። እንዲሁም ደግሞ የተለያዩ ድርጅቶች የቆሻሻ የሚሰበስቡ በግል የተደራጁ ኢንተርፕራይዞች አሉ። እነሱንም ባለን ዕውቀት ድጋፍ ማድረግ እንፈልጋለን። ሰዎችን በእኛ ስራ አደራጅተን ጥሩ የሆነ የቆሻሻ ማስወገጃ ኢንተርፕራይዝ ወይ ደግሞ ድርጅት ካምፓኒ ለመክፈት ወደፊት እቅዱ አለን እና በዚህ ስር አንደኛ ምንድነው ብዙ ሰዎችን የስራ ዕድል እንፈጥራለን። ሁለተኛ ከስራ ዕድል መፍጠሩም በተጨማሪ ደግሞ ምንድነው ራሳችን ታዛዥ ሳይሆን አዛዥ ሆነን እንኖራለን ማለት ደሞዝ ጠባቂ ሳይሆን ራሳችን ደሞዝ ከፋይ ስለምንሆን ለሰዎች ስራ መፍጠር አለብን። ከትምህርት ህይወቱ ወጣ እንበልና ድጋፌን በትርፍ ጊዜው ስለሚያዝናናው ነገር ደግሞ እንጠይቀው። በትርፍ ጊዜው እንዲርጭ ባለ ቦታ ወይ ደግሞ ጸጥታ ባለ ቦታ መጽሐፎችን ማንበብ ትንሽ ያዝናኑኛል። የሥነ ምግባር መጽሐፎች፣ የሃይማኖት መጽሐፎች እና እንዲሁም ከትምህርት ጋር የተያያዙ ሌሎች ከዚህ ቀደም የተሰሩ ሪሰርቾች ሊትሬቸሮችን ሪቪው በማድረግ እነሱን ማንበብ እወዳለሁ። ድጋፌ ለንባብ የተለየ ስፍራን ይመርጣል። ዛፎች ያሉበት ስፍራ ደግሞ ለእርሱ ምቹ ነው። ብዙም ጊዜ ከብቶች ሳግድ ያው እርሻ ባለለበትና ሰዎች ባሉበት ወጣ ባለ ቦታ ስለነበረ ዛፎች ስር ነበር እንትምረው ትልቅ ዛፎች ጥላ ያላቸው ዛፎችን ፈልግ ነበር። በዛን ጊዜ ታዲያ ብዙም ጊዜ እኔ ወደ ጨዋታው ሳይሆን ያው ደብተሮችን ይዤ እንትን ማለት እንፈልጋለሁ ማንበብን እፈልግ ነበር። በዛን ጊዜ የማገኛቸው ጥቅሞች በዛው አብሮ አደገ እና ከኔ ጋር እንደ ባህሪ ሆኖ አድጎ ዛሬ ዛፎችን መረጥኩ። በትምህርት ጉባኤው ተመስክሮና ተደግፎ እንዲሁም የዩኒቨርሲቲው ሴኔት ሰኔ 25 ቀን 2007 ዓ.ም ባጸደቀው መሰረት በዲግሪ መመረቃችሁን ለማመልከት መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። ድሪም ቢግ ዊን ቢግ ብዬ ነው መጽሔት ላይ ላስተወርድ ያስቀመጥኩት። ምንድነው ይሄ አንድ ሰው ከሰራ ወይም ደግሞ አንድ ሰው ብዙ ከተመኘ ብዙ ይደርሳል ብዬ ራእይም እንደዛ ነበር መጀመሪያ መስመጣና ይሄን ነገር በቃ እንደማሳካው አላማው ነው። የዩኒቨርሲቲው ሜዳሊያ ተሸላሚ የሆነው ድጋፌ አለሙ አበበ ተግችም ሰራ የነበረው ለዚህ ነበር እና አለሜ ተሳበ መሳካቱ በጣም ደስ ብሎኛል። ቤተሰቦቼ በጣም ይጓጓሉ ለትምህርት በጣም ነው ጥንቃቄ እንትን የሚሉት ቢያንስ ራሱን ያንዳንዴም ከበተለት የተነሳ ይሄን ስራ እንስራ ስንል ትምህርት በቃ ጥናት ነው ይላሉ። እሱ ከሚወጣ ቤተሰቦቼም እናታችንም ሆነች አባታችን እነሱ የሱን ስራ ቢሰሩ ይፈልጋሉ። በጣም ሙሉ ለሙሉ ይሄን ወርቅ ያገኛል ብዬ ግምት የለኝም። በቃ ትልቅ ደስታ ነው የተሰማኝ በጣም። በተማርኩት ትምህርት ሀገሬን ብዙ ነገር ለመጥቀም ፈልጋለሁ። ሲጀመር ዲፓርትመንቱ አዲስ ዲፓርትመንት እንደ ኢትዮጵያም እንደዚህም ግቢ አዲስ ዲፓርትመንት ነው። ብዙ ነገር ለመስራትና ከዚህም በላይ የበለጠ ተምሬ ብዙ ነገሮችን አዲስ ፈጠራዎችን ዩኒቨርሲቲው ሳይንስና ቴክኖሎጂ እንደሆነ መጠን ከዚህ ዩኒቨርሲቲ ጋር አብሬ በመተባበር ከማህበረሰቡ ጋር በመተባበር ብዙ አዲስ ያልተገኙ ግኝቶችን ማግኘትን ፈልጋለሁ።
ተማሪ ድጋፌን ተከታትለን ተመለስን። እንዴት አገኘኸው? ድጋፌ ደግሞ በጣም ኢንተረስቲንግ በጣም የሚገርም ልጅ ነው ማለት ይሄ ሁሉ አቀፍ ኦል ራውንድ የምንለው አይነት ስኬት ያለው ገና ሲያወራ ስታዩ በጣም ካሪዝማ ይሄ ሰውን የመሳብ አቅም አለው። ግን ያንን ነገር ስታዩ አንድ ነገር ላይ አላዋለውም ማለት ጥሩ ግሬድ ማግኘት ላይ ብቻ አላዋለውም። ግን ሰው ሊያገኝ የሚችለውን ደግሞ ትልቁን ግሬድም አግኝቷል። ሁለተኛ ስኮር ያደረገችው ልጅ ነች ስትናገር በሰው ስኬት የሚደሰት ሰው ነው። በአካባቢው ላይ በጣም ኢንተረስትድ ነው እና ይሄ ባላንስድ የሆነ ማንነት ነው ያየሁበት። መደሰትም የሚችል ግን ደግሞ ትልቅ ነገርም ስቲል አለቀ ማይል እዚህ እኔ በጣም ትልቅ ተስፋ አይቻለሁ ድጋፌ ላይ። ማህበራዊ ህይወቱ ላይስ እንደውም አንዱ መምህሩን ምንድነው ያለው ከራሱ በላይ ለሌሎች በጣም ይጨነቃል የሚል ነገር አንስቷልና እዚህ ላይስ ምን የምትለው ነገር አለ? የተወሰነ ነገር ነክተኸዋል። በርግጥ ማህበራዊ ህይወቱን ለሱ ከሚጠቅመው አንግል ብቻ ሳይሆን ለትልቁ ፒክቸር ወይም ደግሞ ለአብዛኛው ህዝብ በሚጠቅመው እይታ ስለሚያይ አይ ቲንክ ሰዎችም እንደዛ አይነት ሰዎችን ማገዝ ይወዳሉ። ባንች ውስጥ ያለው ጥሩ ነገር እየወጣ ሲመጣ በሰዎች ውስጥ ያለው ጥሩ ነገር ደግሞ ይወጣል እና ፕሮጀክቱንም ስታይ ሌሎቹንም ያደረጓቸውን ነገሮች ከሰዎች ጋር ያለውን ግንኙነት ስታይ በውስጡ ያለውን ጥሩ ማንነት መኮትኮትና ማውጣት በጊዜ የቻለ ወጣት ነው የሚመስለው። እኔ እንደውም ሁለቱንም አሁን መልሼ ሳይ የተማሪ መሰረትም የድጋፌም የማህበራዊ መስተጋብራቸው በተለይ የተማሪ ድጋፌ የበጎ አድራጎት ስራ እንደዚህ አይነት ግንኙነት ሲኖረን ከማህበረሰባችን ጋር ጥሩ ውጤት የማግኘት እድላችንም ይሰፋል ማለት ነው ያልኩኝ ነበርና እዚህ ከስነ ልቦና አንፃር እንዴት ታይዋለህ? ዲግሪያችን ስራ እስክንቀጠር ነው የሚጠቅመው። ከተቀጠርን በኋላ ግን ማህበራዊ ችሎታችን ለሰዎች ስሜት ያለን ሴንሲቲቪቲ ወይም ደግሞ ስልነት የራሳችንን ስሜት ማኔጅ የምናደርግበት ወይም የምንይዝበት ሁኔታ አሁን ጥናቶች የሚያሳዩት የስሜት ብስለት አለ ወይም ደግሞ ልቀት አለ የደሞ የኮግኒቲቭ አይኪው የምንለው አለ ሌሎችም ኢንተለጀንሶች አሉ። በስኬት ላይ ይሄ የስሜት ብስለትና ልቀት በጣም ከፍተኛ አስተዋጽኦ አለ። የራስን ስሜት ማወቅ መረዳትና ማኔጅ ማድረግ የሌላውን ስሜት መረዳትና ያንን ለተሻለ ውጤት ማለት ሁለቱም ላይ ታይዋለሽ። ያንን የመመረቂያ ፕሮጀክቱን የሰራው እዛው አካባቢው ላይ ካየው ችግር ነው። ከመመረቂያ ፕሮጀክቱ በፊትም ደግሞ እንደዚህ ወዳደቁ ቁሳቁሶችን በማንሳት ድጋሚ አገልግሎት ላይ እንዲውሉ አድርጎ ነበርና እስቲ እሱን እንዴት አየኸው? ከአካባቢያችን የምናያቸውን ችግሮች ከመፍታት አንፃር ወጣቶች ምን ማድረግ እንደሚገባቸው ፕሮጀክቱንም ደግሞ በግሉ እንዴት እንዳየኸው እሱ ነገር የኛ ሀገር አሁን አንድም ወደፊት በጣም ማደግና ብዙ መስራት ከሚጠበቁብን ቦታዎች አንዱ የምንማረው የትምህርት ሁኔታና ደረጃና የምንሰራቸው ፕሮጀክቶች የምናጠናቸው ስራ ቦታ ሄደን ባልተማርነው ነገር ነው የምንሰራው። ለምን ከመጀመሪያው ጀምሮ ያንን የምንማረውን ነገር አካባቢያችንን ባገናዘበ መንገድ ስለማናስበው ነው። የትምህርት ትልቁ ጥቅሙ ራስንና አካባቢን በመቀየር ነው መፈተሽ ያለበት። መጀመሪያ እውቀት ምንድነው? እሱ ባለን ችግር ላይ የበላይ ማድረጊያ መሳሪያ ነው እንጂ ከችግር መሸሻ። አሁን ልክ ዲግሪ ሲይዝ ችግሬን ሁሉ አስወግጄ የተመቸ ኑሮ ለመኖር የምጠቀምበት ከሆነ ተሳስቷል። ዲግሪው ምንድነው? እሱ ዲግሪ የሌላቸው ሰዎች ያቃታቸውን ችግር የሚፈታ ሰው ካረገኝ በእርግጥ ባለ ዲግሪ ነው። ባለ ማስተር ሲሆን ደግሞ ባለ ባችለር ዲግሪዎች ያልቻሉትን ማስተር አድርጌ መምጣት አለበት። ባለ ፒኤችዲ ሲሆን ደግሞ በጣም የበለጠ እንትን ኖሮ ሌሎችን የማስተማር ሪሰርች እኛ ሀገር ግን አንዳንድ ጊዜ ሳናስበው ማስተርስ ፒኤችዲ ያዝን ከሰው እየራቅን በቃ ወደ ጨረቃ እየቀረብን እሳቸው እኮ ፒኤችዲ ያላቸው እንባላለን። ይህ ግን መሆን ያለበት በቃ መሬት የሚያወርደን መሆን አለበት። ወደ ሁለቱ እንመለስ። አሁን የመሰረትንም የድጋፌንም የወደፊት ምኞታቸውን ተከታትለናልና መሰረትም የራሱ አላማ አላት። ተማሪ ድጋፌም እንደዚሁ የራሱ ድርጅት መክፈት ይፈልጋል። በዚሁ ፕሮጀክቱን እንደዋና መሳሪያ ይዞ ነው ወደ ስራ መግባት የሚፈልገውና እስቲ ወደፊት ራእያቸው የሁለቱም ይሳካል ብለህ ታስባለህ? ለወደፊትስ ምን እንደሚገጥማቸው ምን የምትመኘው ነገር አለ? ችግራችን ሀብታችን ከሆነ እንደኛ ሀገር እንግዲህ ሀብታም የለም ማለት ነው። ሆነስትሊ አምናለሁ እንደዛ። ግን ችግርን ወደ እድል መቀየር ከቻልን ነው እንግዲህ ሀብት የሚሆነው። እንግዲህ አሁን ብዙ ትልልቅ የምትያቸውን ካምፓኒዎች በዓለም ላይ ብታይ እንደ ጉግል፣ ፌስቡክ እነኚህ የቴክኖሎጂዎችን ሌሎችንም አሁን ኢመርጅ እያደረጉ ከየቦታ ያሉትን ስታያቸው
በአይዲያ በሀሳብ የጀመሩ ናቸው እንጂ በሀብት የጀመሩ አይደለም። አይዲያ ወይንም ሀሳብ ሀብትን ያመጣል እንጂ ሁል ጊዜ ሀብት ሀሳብን ላያመጣ ይችላል፣ ወይም ሀብትንም ላያመጣ ይችላል። እነዚህ ወጣት ናቸው፣ ተምረዋል፣ ህልም አላቸው፣ ሀሳብ አላቸው፣ ችግሩም አለ በሰፊው። እኔ አሁን ልክ ይሄኛውን ባለፉበት ጥንካሬና ፓሽን ወይም ደግሞ ስሜት ወደሚቀጥለው ፌዝም ቢገቡ እንደሚሳካላቸው ምን ጥርጥር የለኝም እና ለብዙ ወጣቶች ደግሞ አርአያ ሊሆኑ ይችላሉ ብዬ አስባለሁ እና በጣም ትልቅ እድል ነው የምመኝላቸው። አሁን ደግሞ እስቲ ወደ አንተ እንመለስ። እስካሁን እንግዲህ 2 መጽሐፎችን ለንባብ አግኝተናል። በተጨማሪ ደግሞ ኢንስፓይሬሽናል የሆኑ ንግግሮችን ዩቲዩብ ላይ እናገኛለን። ለወደፊት ውስጥ ነው ያሰብከው ምን አለ? አንደኛው ነገር ሚዲያ በጣም ፓወርፉል ነው። ሞር ለብዙ ሰው ትደርሻለሽ። ይሄን ሀሳብ ሌላ ከጽሁፍ ውጪ እንደዚህ የቪዥዋል የእይታና የድምጽ ሬዲዮ የሚመሳሰሉት እዛ ውስጥ ገብቶ ሞር መስራት ያለውን እውቀትና ማንኛውም ነገር ቶሎ ቶሎ መስጠት አንደኛው። ሌላው ነገር የማስበው እንግዲህ አንዱ ካልተለመዱ ነገሮች መካከል ፐብሊኩን ወይም ደግሞ ማህበረሰቡን ላይቭ ተገኝቶ ጠቃሚ የሆኑ ነገሮችን በሌክቸር ወይም ደግሞ በሞቲቬሽናል ስፒች ወይም በሚያነቃቃ ንግግር አቅርቦ ዲስከስ ማድረግ መወያየት የሚለው ሀሳብም አለ። እንግዲህ ወደፊት እሱም ከተመቻቸ አንድ ትልቅ እድል ይመስለኛል። ወጣቶች ላይ ሲያሰብክ የለም ይሄ በተለይ ወጣቶች ላይ ነው ትልቁ። ግን ልጆችም መረሳት የለባቸው፣ ትልልቆችም የለባቸውም። ግን ኮሩ ሁል ጊዜ ወጣቶች ላይ ነው መሆን። ለወጣቶች አንዱ ሞዴል መሆን ነው፣ በተቻለ አቅም መገኘት ነው። ሌላው በጽሁፍም በተለያየ መንገድ ወጣቶችን ያማከለና ምክንያቱም ትልቁ ፎርስና ትልቁ እድል ለአንድ ሀገር ወጣት ነው። ወጣቱ ጥሩ ከሆነ አገር ጥሩ ነው ማለት ትችላለሽ። ተስፋ እንዲኖረው ተስፋ ብቻ ግን ተስፋው ወደ እውቀት፣ የንባብ ባህል በጣም እንዲመጣ፣ የስራ ባህል የበለጠ እንዲሆን፣ መከባበርና በጣም የሚጋጩ ሀሳቦችን ወጣቶች ይዘው ሀሳቦችን አጋጭተው እነሱ ግን ተዋደው መለያየት እንዲቻል፣ ሁል ጊዜ ችግር በጦርነትና በግጭት እንደማይፈታ፣ አንድ አይነት መሆን እንደሌለብን፣ አንድነትን ለመፍጠር በልዩነቱ ውበት ውስጥ አንድነት ይቻላል። በጣም እናመሰግናለን ዶክተር ምህረት። እንግዲህ እርግጠኛ ነኝ በሌላ የወጣቶች ፕሮግራማችን ላይ በእንግድነት እንደምናገኘ። ለዛሬው ዝግጅታችን እንደ እንግዳ በመገኘት ደግሞ በጣም እናመሰግናለን። እኔም አመሰግናለሁ። ለድጋፌና ለመሰረት ደግሞ ትልቅ እድል እመኝላቸዋለሁ። እሺ፣ እናመሰግናለን። ተመልካቾቻችን የ2007 የባለምርጥ ተሞክሮ 3ኛ ሳምንት ዝግጅታችን እንዲህ እያለ ወደ መጠናቀቁ ተቃርቧል። በዛሬው ዝግጅታችንም ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና ከሰመራ ዩኒቨርሲቲ የተውጣጡ የ2 ተማሪዎችን ተሞክሮ ቃኝተናል። ሳምንት እንግዲህ በሌሎች ዩኒቨርሲቲዎችና የተለያዩ ተማሪዎች የህይወት ተሞክሮ የምንገናኝ ይሆናል። የዕለቱን ፕሮግራሞች በማስተዋወቁ ካሰች መሬሳ ከተረኛ አዘጋጆችና ከመላው ስቱዲዮ ባለሙያዎች ጋር በመሆን እስካሁን ድረስ ዝግጅቶቹን ወደ እናንተ ስናደርስ ነበረ። ፕሮግራሞቻችን ላይ ለሚኖራችሁ ማንኛውም ማስተያየትም በነጻ የስልክ መስመራችን 982 የፌስቡክ ገጻችን ኤቢሲ ኒውስ እና የፖስታ ቁጥራችን 5544 በመጠቀም ብታደርሱ በደስታ